ቤዛ የሚለው ቃል በቋንቋ ምሁራን በዓለም ዕውቀት ምን ተብሎ ነው የሚታወቀው? ምን ተብሎ? አባታችን አንዱ የሰሩት ስህተት ይሄ ስለሆነ ማለት ነው። ቤዛ የሚለው ቃል ለፍጡር አይሰጥም፣ ለኢየሱስ ክርስቶስ ብቻ ነው የሚሰጠው። ከዚህ የተነሳ እመቤታችን ቤዛዊት ልትባል አይገባትም የሚል ገለጻ ገልጸዋል። መቼስ አሁን እኔ ለብቻዬን የሆነ ቋንቋ ሊኖረኝ ይችላል። የብቻዬን የዮሐንስ ቋንቋ የሚባል ቋንቋ ይኖረኛል። እያደመጣችሁ ነው? ብትመልሱ እንዴት ደስ ይልባችኋል። ለኔ አንድ ሰው ብቻውን የብቻውን ቋንቋ የሚባል ቋንቋ ይኖረዋል? አይኖረውም። ምናልባት ከኖረው ሊኖር የሚችለው እነ ሚስተር ኤክስ የተባሉ እነዛ አሉ አይደለም፣ እንደራ የሚሉት ማለት ነው። እሱ ቋንቋም አይደለም፣ ግን ያ የየግላቸው ፍልስፍና ሊሆን ይችላል፣ ቅዠት ምናምን ሊሆን ይችላል፣ በዛኛው ቤተ እምነት ማለት ነው። በኦርቶዶክስ ግን ያለ ፍሬኑን ያለቀቀ ጤናማ ሰው ለብቻዬን የምናገረው ቋንቋ አለ ሊል የሚችል ማንም የለም። የጋራ ነው። የጋራ ከሆነ ቤዛ የሚለው ቃል ከእግዚአብሔር በቀር ለሌላ አይሰጥም እንዴት ሊሉ ይችላሉ? ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። እንደሰማችሁት እመቤታችን ቅድስት ድንግል ማርያም ቤዛዊት አትባልም የሚል ሰምታችኋል አይደል? የተወሰነ እግዚአብሔር እንዲላሉት አባት አይነ ልቡናቸውን ያብራላቸው ነው። እንቀጥቀጣቸው እናሳፍራቸው። ሚሻለው ምንድነው? እግዚአብሔር ልቡናቸውን አብርቶ ትክክለኛውን መረዳት ቢገልጡ አይደለም አይደለም። በአፋቸው አይደለም፣ በውስጣቸው ከውስጥ ማለት ነው። እመቤታችን ቤዛዊት ናት ብሎ አንድ ሰው ቤዛ አይደለችም ካለ በኋላ መልሶ ቤዛ ናት ብሎ በአፉ እየተናገረ በውስጡ ግን ቤዛ ብሎ ባይቀበላት ምንም ጥቅም የለውም። አንድ የሆኑ ቁርጥ አድርጎ ቤዛ አይደለችም ብሎ ቢወጣ ነው የሚሻለው። ማስመሰል ሌላ ተጨማሪ ቅጣት ስላለው ማለት ነው። አንድ ሰው በእግዚአብሔር አምናለሁ ካለ በኋላ እግዚአብሔርን በገቢራዊ ሕይወቱ የማይገልጠው ከሆነ ይሄ ሰወር ያለ እግዚአብሔር የለሽነት ወይም እግዚአብሔርን በተግባራዊ ሕይወቱ የለም የሚል በንግግር ግን አለ የሚል ይሄ ላተንት ኤቲስት ነው የሚባለው። ለዘብ ያለ ወይም ሰወር ያለ እግዚአብሔር የለም ብሎ የሚያምን ነው የሚሆነው። በአንደበት ከመናገር ይልቅ እግዚአብሔር በጣም በጉልህ ከኛ የሚፈልገው በተግባር ነው። ምስጋናም ሲሆን እግዚአብሔር ይመስገን ከሚለው ይልቅ በአንደበት ማለት ነው በተግባራዊ ሕይወት እግዚአብሔር እንዲመሰገን የሚያደርግ ሕይወት መኖር በጣም ወሳኝ ነገር ነው። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ይሄኛው አጭር ነው፣ ግን ያው እናንተ ሰነፍ ስለምትሉ ላትይዙት ትችላላችሁ። ያሁኑን ሰላምታ ማለት ነው። ሌላ አጭር ሰላምታ ልንገራችሁ። ስትገናኙ ባጭሩ ሰላም የምትባባሉት አንደኛው አካል ለአንደኛውን አካል ሲያገኝ ክርስቶስ ተነሳ ይላል። መላሹ ሁለተኛው ደግሞ በእውነት ተነሳ። እስኪችን በሏት በደንብ በሉ። ክርስቶስ ተነሳ፣ በእውነት ተነሳ። ይከብዳችኋል? ይሄ ሌሎቹ አብያተ ክርስቲያናት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉት የትንሣኤን ሰሙን ሰላምታ የሚለዋወጡበት መንገድ ነው። እንግዲህ በዓሉ በጣም ታላቅ ከመሆኑ የተነሳ በዓለም ክርስቲያንን የሚሉ በአጠቃላይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ያከብራሉ። በዓለም የክርስቶስን ትንሣኤ ክርስቲያን ሆነው የማያከብሩ የሉ። በጣም ወሳኝ ነገር ስለሆነ ማለት ነው። የትምህርቶች ቃል ሥጋ የሆነበት መሰረታዊ ዓላማም የሚጠቀለለው በትንሣኤው ነው። ትንሣኤ ከሌለ በግርግም ተወለደ ማለት፣ በመስቀል ተሰቀለ ማለት፣
ስለኛ ደሙን አፈሰሰ፣ ስጋውን ቆረሰ፣ ወደ መቃብር ገባ ሚለው በሙሉ ከንቱ ወደ መሆን ነው የሚሄደው። እነዚህን ትርጉም የሚሰጣቸው አማናዊ እንደሆኑ እንድንረዳ የሚያደርጋቸው የጌታችን የኢየሱስ ክርስቶስ ትንሣኤው ነው። ከዚህ የተነሳ ትንሣኤውን ማንም ሰው እንዳይጠራጠር ብዙ የትንሣኤው ምስክሮችን አምላካችን እግዚአብሔር በአጠገባችን አኑሮልናል። እግዚአብሔር በቸርነቱና በምህረቱ ሁልጊዜም ትንሣኤውን ተነስተን በትንሣኤያዊ ሕይወት እንድንኖር በቸርነቱ ይርዳል። ዛሬ እንደ እግዚአብሔር ፈቃድ የምንነጋገረው ቤዛዊተ ኩሉ ዓለም በሚል ርዕስ ነው የሚሆነው። የእመቤታችን ዕለት ነው ዛሬ። በተለየ ሁኔታ ይሄ ቤተ ክርስቲያን የእናታችን የቅድስት ድንግል ማርያም ጽላት ያለበት ቤተ ክርስቲያን ነው። አይደለም ነው? አይደለም? የኪዳነ ምሕረት ልጆች ናቸው አይደላችሁ? ግን ስለ ኪዳነ ምሕረት አታውቁም አይደል? አይደል? የኪዳነ ምሕረት ልጆች ናችሁ፣ ግን ስለ ኪዳነ ምሕረት ብትጠየቁ ትመልሳላችሁ? እሺ፣ ኪዳነ ምሕረትን ተወዷታላችሁ? ጀግኖች ናችሁ። ስለሷ ስትጠየቁ መመለስ ካልቻላችሁ ስለሷ ፍቅር እንዳላችሁ በምን መግለጽ ትችላላችሁ? አሁን አንድን ነገር ብትወዱት የምትወዱትን ነገር ሳታውቁት የምትወዱት ነገር አለ? አንድ ወንድ አንዲትን ሴት ሳያውቃት ሊወድ ይችላል? አንዲት ሴትስ አንድን ወንድ ሳታውቀው ልትወደው ትችላለች? ሳናውቅ የምንወደው እስኪ ምንድነው ያለው? እና ፍቅር ካለን ፍቅር እንዳለን የምንገልጥበት አንዱ መንገድ ላፈቀርነው ነገር ያለን ውስጣዊ ፍላጎት የሚረጋገጠው ለዛ ነገር ያለን የማወቅ ጉጉት ፍላጎት ነው። በጣም የምንጓጓ ለመረዳት የምንፈልግ ለመማር የምንፈልግ ከሆነ በእርግጥም በዚህ አስተሳሰባችን የተወሰነም ቢሆን ፍቅራችንን መግለጥ እንችላለን። ግን ስለ እመቤታችን ከምናውቀው ይልቅ ስለ ሌላ ነገር የምናውቀው ነገር እየበዛ ከሄደ በእርግጥም እመቤታችን በአንደበታችን እንወድሻለን ከማለት በቀር እውነተኛ አፍቃሪ የመሆን ምልክት ላይታይብን ይችላል። ስለዚህ በተለየ ሁኔታ እዚህ ደብር ያላችሁ ሰዎች ስለ እመቤታችን ማወቅ ይጠበቅባቸዋል። ደብራችሁም ስለሆነ ማለት ነው። አሁን በጣም አይምሯችሁን ሰብሰብ አድርጋችሁ ኦርቶዶክሳዊ በሆነው አረዳድ፣ ቤተክርስቲያናዊ በሆነው አስተሳሰብ የቤተክርስቲያንን አእምሮ ገንዘብ አድርጋችሁ ስለ እመቤታችን ትንሽ ነገር ለመነጋገር ነው የምንሞክረው። እንደሰማችሁት እመቤታችን ቅድስት ድንግል ማርያም ቤዛዊት አትባልም የሚል ሰምታችኋል አይደል? የተወሰነ እግዚአብሔር እንዲላሉት አባት አይነ ልቡናቸውን ያብራላቸው ነው። እንቀጥቀጣቸው እናሳፍራቸው? ሚሻለው ምንድነው? እግዚአብሔር ልቡናቸውን አብርቶ ትክክለኛውን መረዳት ቢገልጡ አይደለም ነው? አይደለም? በአፋቸው አይደለም፣ በውስጣቸው ከውስጥ ማለት ነው። እመቤታችን ቤዛዊት ናት ብሎ አንድ ሰው ቤዛ አይደለችም ካለ በኋላ መልሶ ቤዛ ናት ብሎ በአፉ እየተናገረ በውስጡ ግን ቤዛ ብሎ ባይቀበላት ምንም ጥቅም የለውም። አንድ የሆኑ ቁርጥ አድርጎ ቤዛ አይደለችም ብሎ ቢወጣ ነው የሚሻለው። ማስመሰል ሌላ ተጨማሪ ቅጣት ስላለው ማለት ነው። አንድ ሰው በእግዚአብሔር አምናለሁ ካለ በኋላ እግዚአብሔርን በገቢራዊ ሕይወቱ የማይገልጠው ከሆነ ይሄ ሰወር ያለ እግዚአብሔር የለሽነት ወይም እግዚአብሔርን በተግባራዊ ሕይወቱ የለም የሚል በንግግር ግን አለ የሚል ይሄ ላተንት ኤቲስት ነው የሚባለው። ለዘብ ያለ ወይም ሰወር ያለ እግዚአብሔር የለም ብሎ የሚያምን ነው የሚሆነው። በአንደበት ከመናገር ይልቅ እግዚአብሔር በጣም በጉልህ ከኛ የሚፈልገው በተግባር ነው። ምስጋናም ሲሆን እግዚአብሔር ይመስገን ከሚለው ይልቅ በአንደበት ማለት ነው በተግባራዊ ሕይወት እግዚአብሔር እንዲመሰገን የሚያደርግ ሕይወት መኖር በጣም ወሳኝ ነገር ነው። የበለጠ ገላጩ ያ ስለሆነ ማለት ነው። ስለዚህ እመቤታችን ቤዛ አትባልም የሚል ስለተነሳ የተወሰነ ማብራሪያ ማድረግ ያስፈልጋል። መጀመሪያ ግን እስኪ ቃሉን በሉት። ቤዛ በሉ እስቲ። ቃሉ ቋንቋ ነው። ይሄ ቃል የኛ ነው የእግዚአብሔር ቃል ነው?
አሁን እኔ የምናገረውን እየሰማችሁ ነው ወይ? የማ ቋንቋ ነው ይሄ? የእግዚአብሔር ነው። ቋንቋው የእግዚአብሔር ነው። ስለዚህ እግዚአብሔር አማራ ነው። እግዚአብሔር ቋንቋ አለው። እሺ እንግሊዛዊ ነው እግዚአብሔር? አፍሪካዊ ነው? እግዚአብሔር ቋንቋ የለውም። እግዚአብሔር የማይሰማው ቋንቋ የለም። እግዚአብሔር ግን የሚወሰንበት ቋንቋ የለም። እግዚአብሔር ይሄን ቋንቋ ተናጋሪ ነው ተብሎ በሆነ ቋንቋ አይወሰንም። ቋንቋ ቃላትን ተሸክሞ የሆነን መልእክት ያስተላልፋል። በቃላት በኩል የሆነን መልእክት ያስተላልፋል። ያ የሚተላለፈው መልእክት በአጠቃላይ በአንድ አካባቢ ያሉ ማህበረሰቦች የሚግባቡበት ሐሳብን ነው የሚሸከመው ቃሉ ማለት ነው። ለምሳሌ አሁን እየሰማችሁ ነው የምናገር። ይሄ ምን ይባላል? ፊት ለፊት ላይ ያለው እሺ ላታውቁት ትችላላችሁ። ይሄ ምን ይባላል? ስሙን ነው ችግር። ስልክ በሚል ምን ይባላል? እየሰማችሁ ነው? አትመልሱም እንዴ ታዲያ? ምን ይባላል? በደንብ መልሱ። ቴሌቪዥን ነው ብለውስ? አሁን ይሄ ስልክ ስለመሆኑ ያውቃል ወይ? ብትሳተፉ ጥቅሙ ለራሳችሁ፣ ባትሳተፉ ጉዳቱ ለራሳችሁ ነው። ይሄ ስልክ ብለን የሰየምነው ራሱ ስልኩ እኔ ስልክ ልባል ብሎ ነው ስልክ ያልነው ወይስ እኛ ነን ስልክ ያልነው? እኛ ነን አይደለ? ጥሩ። ስለዚህ ስልክ የሚለው ቃል ከዚህ ስልክ ጋር ተፈጥሯዊ ግንኙነት የለውም። እኛ የሰጠነው ስያሜ ነው ማለት ነው። ቋንቋ በአንድ አካባቢ ያሉ ሰዎች የሚግባቡበት መልእክታቸውን የሚያስተላልፉበት መሳሪያ ነው። ሰዎቹ የሆነን ቃል የሆነ ነገር ለምሳሌ አንድ ቦታ ላይ የምንጠቀመውን ቃል ሌላ ቦታ ላይ ሌላ ትርጉም ሊኖረው ይችላል። የሆነ ቦታ ላይ የሆነ ትርጉም ያለው የሆነ ቦታ ላይ ስድብ ሊሆን ይችላል፣ ምስጋና ያለው ቃል። ስለዚህ ቋንቋ የሆነ ቃል በዛ አካባቢ ያሉ ሰዎች ለመግባቢያነት በሚጠቀሙበት አውድ ነው የምንረዳዳው እንጂ አሁን ለእናንተ በሆነ ቦታ ላይ ስድብ የሆነን ቃል እዚህ ቦታ ላይ ደግሞ ምስጋና የሆነን ቃል ተጠቅሜ ብናገር እዛ ቦታ ያለ ሰውና እዚህ ያለን ሁለታችን ብንገናኝ እኩል አንሰማውም። ያኛው በስድብ ይሰማዋል፣ እዚህ ያለው በምስጋና ይሰማዋል። ለቃሉ የሰጡት ትርጓሜ ነው ይሄ። አሁን ምን ለማለት መሰላችሁ ይሄን እያልኩ ያለሁት? ቤዛ የሚለው ቃል በቋንቋ ምሁራን በዓለም ዕውቀት ምን ተብሎ ነው የሚታወቀው? ምን ተብሎ? አባታችን አንዱ የሰሩት ስህተት ይሄ ስለሆነ ማለት ነው። ቤዛ የሚለው ቃል ለፍጡር አይሰጥም፣ ለኢየሱስ ክርስቶስ ብቻ ነው የሚሰጠው። ከዚህ የተነሳ እመቤታችን ቤዛዊት ልትባል አይገባትም የሚል ገለጻ ገልጸዋል። መቼስ አሁን እኔ ለብቻዬን የሆነ ቋንቋ ሊኖረኝ ይችላል። የብቻዬን የዮሐንስ ቋንቋ የሚባል ቋንቋ ይኖረኛል። እያደመጣችሁ ነው? ብትመልሱ እንዴት ደስ ይልባችኋል። ለኔ አንድ ሰው ብቻውን የብቻውን ቋንቋ የሚባል ቋንቋ ይኖረዋል? አይኖረውም። ምናልባት ከኖረው ሊኖር የሚችለው እነ ሚስተር ኤክስ የተባሉ እነዛ አሉ አይደለ? እንደራ የሚሉት ማለት ነው። እሱ ቋንቋም አይደለም፣ ግን ያ የየግላቸው ፍልስፍና ሊሆን ይችላል፣ ቅዠት ምናምን ሊሆን ይችላል። በዛኛው ቤተ እምነት ማለት ነው። በኦርቶዶክስ ግን ያለ ፍሬኑን ያለቀቀ ጤናማ ሰው ለብቻዬን የምናገረው ቋንቋ አለ ሊል የሚችል ማንም የለም። የጋራ ነው። የጋራ ከሆነ ቤዛ የሚለው ቃል ከእግዚአብሔር በቀር ለሌላ አይሰጥም እንዴት ሊሉ ይችላሉ? ከየት ነው የተገኘው የሚል ስነ ቋንቋዊ ጥያቄ ይቀርባል መጀመሪያ ላይ ማለት ነው። አባታችን እግዚአብሔር ብቻ ነው ቤዛ የሚባለው፣ ሌሎች ቤዛ አይባሉም የሚል ሲሉ ሌሎች ቤዛ አይባሉም፣ ቤዛ የሚለው ቃል ለእግዚአብሔር ብቻ ነው የሚል ከየት መዝገበ ቃል አገኙ ነው ቃል? ከየት ነው ያገኙ? የትም ከሌለ ብቻቸውን የሆነን ቃል ለራሳቸው ፈጥረው ሊተረጉሙ አይችሉም። እንደዛ አይነት መግባቢያም ስለሌለ ማለት ነው። ስለዚህ በጋራ በመንግባባው ቋንቋ ቤዛ የሚለው ቃል ከእግዚአብሔር ውጭ ለሌሎች አካላትም ያገለግላል። ትርጉሙን ዝም ብዬ ልናገር። የግዕዝ ቃል ስለሆነ መነሻው ግሱ ከግዕዝ ነው የሚነሳው። ቤዛ ከሚለው የግዕዝ ግስ ይነሳል። ቤዛ የሚለው ቃል ከዛ ነው የሚወጣው። ትርጉሙን ቀለል አድርጌ በሶስት ላስረዳ። አለቃ ኪዳነ ወልድ ክፍሌ በዛ ስለሚያስረዱ ማለት ነው። አንደኛ ቤዛ ማለት ታዳጊ ማለት ነው። ያዙ። ምን ማለት ነው?
በደንብ መልሱ። ምን ማለት ነው? ታዳጊ። ታዳጊ ማለት የሚያድግ ሕፃን ማለት አይደለም፣ የሚታደግ ማለት ነው። በሌላ አነጋገር የሚያድን ማለት ነው። አዳኝ፣ መድኃኒት ብለን ልንወስደው እንችላለን። ይህ አንደኛው ትርጉም ነው። ቤዛ ምንድን ነው ሲባል አዳኝ፣ መድኃኒት፣ የሚታደግ፣ የሚቤዥ የሚል ትርጉም አለው። ይሄ የመጀመሪያው። ሁለተኛ ይሄ መዝገበ ቃላዊ ትርጓሜው ነው። ሁለተኛው ዋጋ፣ ትክ ማለት ነው። ፈንታ፣ ዋጋ፣ ምትክ፣ ለውጥ፣ ካሳ የሚል ትርጉም አለው። ልብ በሉ። ዋጋ፣ ለውጥ፣ ምትክ የሚል ትርጉም አለው። ሁለተኛው አንደኛ ምንድን ነው አልኳችሁ? ፍዝዝ እያላችሁ ነው። አንደኛ ምንድን ነው? ሁለተኛ ምን አልኳችሁ? አሁን ለውጥ፣ ምትክ ማለት ነው። ምትክ፣ ዋጋ ማለት ነው። ተያያዥ ማለት ነው። ነፃ የሚያወጣ ማለት ነው። አንዳንድ ሊቃውን ጠበቃ ብለውም ይተረጉማሉ። በእርግጥ ጠበቃ የሚለው ከመቤታችንም ጋር ይሄዳል፣ አነሳው ይሆናል። እንደዚህ ተብሎ ይተረጎማል። ይሄ ሁለተኛው ትርጉም ነው። ሶስተኛው ምክንያት ይባላል። ምክንያት ስለ የሚል ትርጉም አለው። ስለ የሚል ቃል አለ አይደለም? ስለ ያንን ሊወክል ይችላል። ምክንያት የሚለውንም ቃል አንዳንድ ጊዜ ወክሎ ሊገባ ይችላል። እነዚህ ሶስት ትርጉሞች በመዝገበ ቃላት ላይ ቤዛ ለሚለው ቃል ተሰጥተዋል። አሁን ይሄንን ትርጉም ከተረዳን፣ ይሄ ትርጉም ግልጽ ከሆነ ቤዛ ማለት መድኃኒት ነው፣ ቤዛ ማለት ትክ ነው፣ ዋጋ ነው፣ ተያያዥ ነው፣ ካሳ ነው ካልን ይህን መሰረት አድርገን መጽሐፍ ቅዱሳችን ስለ ቤዛ ምን እስኪ ይላል? ማንን ነው ቤዛ ብሎ የሚገልጸው? አንድ ነገር በነገራችን ላይ ክርክርም ሲነሳ በሆነ ነገር ላይ መጀመሪያ ቢብሊካሊ መጽሐፍ ቅዱሳዊ በሆነ መንገድ ነው የሚጠየቀው። የሆነ ነገር ላይ ክርክር ሲነሳ መጽሐፍ ቅዱስ ስለዛ ነገር ምን ይላል? ለምሳሌ የጳውሎስ መልእክት ላይ ክርክር ከተነሳ የጳውሎስ መልእክት ላይ የተነሳችውን ጥቅሷ ባለችበት ምዕራፍ በዚያ በምዕራፉ ታይቶ ግልጽ ካልሆነ በዛ መጽሐፍ በሙሉ መጽሐፉ፣ ለምሳሌ ሮሜ መልእክት ላይ ቢሆን ሮሜ መልእክት ምዕራፍ 1 ላይ ከሆነ ምዕራፍ 1 ቁጥር 1 ላይ ከሆነ ጥያቄ የተነሳው ምዕራፍ 1ን ሙሉን ማየት፣ ሙሉን አይተን ካልተረዳን ሙሉን መጽሐፍ ሮሜን ማየት፣ ሙሉ ሮሜን አይተን ካልተረዳን የቅዱስ ጳውሎስ ሙሉ መጽሐፍቶችን ማየት። ይሄ ኮንቴክስት ይባላል። የመጽሐፍ አውድ አገባብ የምንረዳው በዚህ መንገድ ነው፣ በእርጋታ ማለት ነው። መጽሐፍ ቅዱስ ሲሆን በብሉይ ኪዳን ያሉትን በሐዲስ ኪዳን ያሉትን አንድ ላይ አድርገን፣ ለምሳሌ ከብሉይ አንድ ቢጠቀስ የተጠቀሰውን መጀመሪያ ልክ እንደነገርኳችሁ በመጽሐፉ ይታያል፣ በምዕራፉ በመጽሐፉ፣ ከዛ በነቢያት ከነቢያት ከሆነ የተነገረው፣ ከዛ እንዲህ እያለ በትርጓሜ በሐዲስ በወንጌል እያለ መጠቅለያው 4 ወንጌላት ናቸው። መጠቅለያው መጽሐፍ ቅዱስን በደንብ ለመረዳት ማለት ነው። እና ይህን ሐሳብ ከያዝን ቤዛ የሚለው ቃል በመጽሐፍ ቅዱስ ለብዙ አካላት መሰጠቱን ላሳይ። አሁን እግዚአብሔር ብቻ አይደለም ቤዛ ተብሎ የተገለጠው። የመጀመሪያው ግን እግዚአብሔር ቤዛ ይባላል። ይሄን ከመጽሐፍ ቅዱስ ላሳይ። ቤዛ የሚለው ቃል ለእግዚአብሔር ሲገለጽ ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 13 ላይ በቸርነትህ የተቤዣቸውን ሕዝብህን መራህ ይላል። እስኪ በሉት፣ በቸርነትህ የተቤዣቸውን፣ ቤዛ የሆንካቸውን ማለት ነው። ምን ማለት ነው? በሌላ አነጋገር አንደኛ ነፃ ያወጣሃቸውን ከባርነት ነፃ እንዲወጡ ያደር። ለምን ቤዛ የሚለው ነፃ አውጭ ማለት ስለሆነ ማለት ነው። እግዚአብሔር ነፃ ያወጣል። ከኃጢአት ሊሆን ይችላል፣ ከባርነት ሊሆን ይችላል፣ ከበሽታ ሊሆን ይችላል፣ ከህማም ሊሆን ይችላል፣ ከማንኛውም ነገር እግዚአብሔር ነፃ ያወጣል። አያወጣም? እግዚአብሔር ነፃ ያወጣል፣ ያድናል ማለትም ነው። በሌላ አነጋገር እግዚአብሔር ዘላለማዊ መድኃኒት ነው። እግዚአብሔር በባህሪው መድኃኒት ነው። እግዚአብሔር አዳኝ ነው። እና ይሄ አንደኛ የሚያመለክተው ይሄንን መሰረታዊ ሐሳብ ነው። እንደዚህ አይነት ጥቅሶች በጣም ብዙ አሉ። ግን ለእግዚአብሔር በመጽሐፍ ቅዱስ ቤዛ የሚል ቃል መገለጡ እንድትረዱ ብቻ ነው እችን የጠቀስኩት። እዚህ ጋር አንድ በደንብ አድርጋችሁ የምትይዙትን ነገር ልንገራችሁ። አሁን ቀላል አድርጌ እነግራችኋለሁ፣ በቀላሉ ለመስማት ሞክሩ። አብ በሉ እስኪ በሉ። አብ፣ ወልድ፣ መንፈስ ቅዱስ። አሁን አብ፣ ወልድ፣ መንፈስ ቅዱስ ስንል ስንት ስም ጠራን? እግዚአብሔር በስም ስንት ነው ማለት ነው? 3 ነው።
የእግዚአብሔር ስሙ 3 ነው፣ ግን የአካል ስም ይባላል። ይሄ አሁን የገለጥኩት አብ ማለት የአብ የአካል ስም ነው። ወልድ ማለት የወልድ የአካል ስም ነው። መንፈስ ቅዱስ ማለት የመንፈስ ቅዱስ የአካል ስም ነው። የአካል ስማቸው ነው። ስለዚህ የአብ አካሉ ከወልድ አካል የተለየ ነው። የወልድ አካሉ ከመንፈስ ቅዱስ አካል የተለየ ነው። ልብ በሉ። የአብ አካል የወልድ አካል አይባልም። የወልድ አካል የአብ አካል አይባልም። የአብም አካል የመንፈስ ቅዱስ አይባልም። የአብ አካል ልዩ ነው። የወልድም አካል ልዩ ነው። የመንፈስ ቅዱስ አካልም ልዩ ነው። የአካል ስማቸውም ልዩ ነው። የአብ የአካል ስሙ አብ፣ የወልድ የአካል ስሙ ወልድ፣ የመንፈስ ቅዱስ የአካል ስሙ መንፈስ ቅዱስ ይባላል። ግልጽ ነው አነጋገሬ? 3 አካል 3 የአካል ስም አለ ማለት ነው። እየሰማችሁ ነው አይደለም? ግን ስንት አምላክ ነው የምናመልከው? መልሱ በደንብ። ስንት አምላክ ነው የምናመልከው? ይሄ አንዱ አምላክ 3 ስም አለው። ልብ በሉ፣ 3 ስም አለው። አሁን አባታችን አዳም ዕፀ በለስን በላ። እግዚአብሔር ይህን ዕፅ እንዳትበላ ብትበላ ትሞታለህ አለው። አዳም አባታችን የእግዚአብሔርን ቃል ትቶ የዲያብሎስን ቃል ተቀብሎ ዕፀ በለስን በላ። ልክ ዕፀ በለስን ሲበላ እግዚአብሔር ጸጋውን ገፈፈው፣ አራቀበት። ባህሪው ጎሰቆለ። የአዳም ተረገመ። እግዚአብሔር በስጋም በነፍስም ረገመው። አዳም ባህሪው ጎስቁሏል፣ ጸጋው ተገፏል፣ ርግማንም ደርሶበታል። አዳም አባታችን በምን ምክንያት? ዕፀ በለስን በመብላቱ ምክንያት ወደቀ። የፈረደበት እግዚአብሔር ነው። ለምን ፈረደበት? አድርግ የተባለውን ስላላደረገ፣ አታድርግ የተባለውን ስላደረገ። አሁን እግዚአብሔር የአዳም ፈጣሪው ነው። የፍጥረት ሁሉ ገዢ አድርጎታል። ክብር ሰጥቶታል፣ ጸጋ ሰጥቶታል፣ ባህሪውን ከፍ አድርጎለታል። ይህን እግዚአብሔርን አልሰማ ባለ ጊዜ ወደቀ አዳም። አዳም ሲወድቅ ከአዳም ጸጋውን የገፈፈበት፣ ባህሪውን ያጎሰቆለበት፣ መርገመ ስጋ መርገመ ነፍስ ያመጣበት የፈረደበት እግዚአብሔር ስለሆነ በአዳም ላይ የተፈረደውን ፍርድ የሚገለብጥለት አካል ያስፈልግ ነበረ። ይሄን ማድረግ የሚችል ከአበው የለም። እነ አብርሃም እነ ይስሐቅ እነ ያዕቆብ አይችሉም። ራሳቸው በአዳም በደል ተጠያቂዎች ስለሆኑ ልብ ብላችሁ አድምጡ። እነ አብርሃም ታላቅ አባት ነው። አብርሃም፣ ይስሐቅ፣ ያዕቆብ ታላቅ አባቶች ናቸው። በአዳም ላይ ዕፀ በለስን በመብላቱ ምክንያት የተፈረደበትን ፍርድ ግን ሊያነሱ አይችሉም። ራሳቸው በዛ ፍርድ ተጠያቂዎች ናቸው። ከዛ የሙሴ ዘመን ይመጣል። በሙሴ ዘመን ራሱ ሙሴ አይችልም። ራሱን በመርገም ውስጥ ነው ያለው። ኦሪት ትሰራለች። በኦሪት መስዋዕት ይመጣል። የበግ የላህም የፍየል የዋኖስ የርግብ ምናምን መስዋዕቶች ይቀርባሉ። እነዚህ መስዋዕቶች አዳም ዕፀ በለስን በመብላቱ ምክንያት ባህሪው ጎስቁሎ ጸጋው ተገፎ መርገም የስጋም የነፍስም መጥቶበት ከዚህ በኋላ ለኃጢአት የሚያዘነብል ይሆናል። በገነት እያለ ሐሳቡም ንግግሩም ገቢሩም ንጹህ ነበረ። ዕፀ በለስን ከበላ በኋላ ግን ለኃጢአት የሚገዛ ይሆናል። ስለዚህ በሐሳብም ይረክሳል፣ በንግግርም ይረክሳል፣ በገቢርም ይረክሳል። ይሄ አክቹዋል ሲን ይባላል። ገቢራዊ ኃጢአት ይባላል። ለኃጢአት ማዘንበል ይባላል። የመጣው ከቀደመው ኃጢአት ነው። ከመጀመሪያው ዕፀ በለስን ከመብላት ነው። ከባህሪ መጎስቆል የተነሳ ማለት ነው። ልብ በሉ። ታዲያ ሙሴ ራሱ አልቻለም። ራሱ በመርገሙ ስለነበረ መስዋዕቱ ኦሪት መጣ። የኦሪቱ መስዋዕት ይቅርታ ያሰጥ የነበረው የላህሙ፣ የበጉ፣ የፍየሉ፣ የዋኖሱ፣ የርግቡ የነዚህ መስዋዕት የሚቃጠለውም የማይቃጠለውም የእህል ቁርባኑም እነዚህ ይቅርታ ያሰጡ የነበሩት ከጊዜያዊ ኃጢአት ነው። ከመጀመሪያው በደል ከባህሪ መጎስቆል። እስኪ እንተናገሩ። በጣም ከባድ አይደለም። የባህሪ መጎስቆል በሉ እስኪ። የጸጋ መገፈፍ፣ መርገመ ስጋ መርገመ ነፍስ። ይህ የመጀመሪያው በአዳም በመጀመሪያ ኃጢአት ምክንያት ወደ ሰው ልጆች በሙሉ የመጣ ነገር ነው። የትኛውም የብሉይ ኪዳን መስዋዕት ከነዚህ ነገሮች ነፃ ሊያደርገን አይችልም። የብሉይ ኪዳን መስዋዕት የሚቀርበው ለኃጢአት ይቅርታ ነው። የሚያስተሰርየው ግን ጊዜያዊውን ኃጢአት ነው። ይህንን ኃጢአት ሊያስወግድ ይህንን ነገር ሊያስወግድ የሚችል ከፍጡር መካከል የለም። መስዋዕቱም አይችልም፣ አበውም
እንደ መርገም ጨርቅ እንደተቆጠረላቸው ተናገሩ። ጽድቃችን እንደ መርገም ጨርቅ ተቆጠረ። እባክህ እግዚአብሔር ሆይ ቀኝህን ላክ፣ ብርሃንህን ላክ፣ አድነን ብለው ጸለዩ። ሊያድን ማንም አልቻለም። ይሄንን ኢሳይያስ 63 ቁጥር 9 ላይ አኮ በመላክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኖሙ። በመላክ አይደለም፣ ኖት ባይ ኤንጀል። ልብ በሉ፣ በመላክ አይደለም። እስኪ በሉ በመላክ አይደለም በሉ። መላክ አይደለም ያዳነን። በአዳም ላይ የተፈረደውን ፍርድ፣ መርገመ ስጋ መርገመ ነፍስ፣ የባህሪ መጎስቆል፣ የጸጋ መገፈፍ፣ ይህንን የሻረለትና ወደ ቀደመ ልዕልና የመለሰው መልአክ አይደለም፣ ገብርኤል አይደለም፣ ሚካኤል አይደለም፣ ኡራኤል አይደለም፣ ኪሩቤል፣ ሱራፌል፣ ኃይላት፣ አርባብ፣ መኳንንት፣ ሊቃናት፣ እነዚህ በአጠቃላይ በ10 ማድረግ ያሉ መላእክት አይደሉም። አኮ በመላክ አይደለም ማለት ቀጠለና ኖት ባይ ኢንተርሴሰር፣ በአማላጅም አይደለም። ተመልከቱ፣ በአማላጅ አይደለም። አብርሃም አማላጅ ነው፣ ይስሐቅም አማላጅ ነው፣ ያዕቆብም አማላጅ ነው፣ ዮሴፍም አማላጅ ነው፣ ሙሴም አማላጅ ነው፣ ኢሳይያስ ኤርምያስ አማላጆች ናቸው፣ ዳንኤል ሕዝቅኤል አማላጆች ናቸው። በአማላጅ ግን አይደለም ሄዳን ነው አለ። ኖት ባይ ኢንተርሴሰር። ይህን ካለ በኋላ ምን ይላል? እርሱ ራሱ፣ እስኪ ተናገሩ፣ እግዚአብሔር ወይም ጌታ ማለት ነው። በሉ እርሱ ራሱ ጌታ መጥቶ አዳነን። ስለዚህ ያዳነን ማን ነው? መልሱ እንጂ ያዳነን ማን ነው? እግዚአብሔር። አበው አይደሉም፣ ሙሴም አይደለም፣ ኦሪትም አይደለችም፣ ነቢያትም አይደሉም። ያዳነን አዳም ላይ የፈረደበት እርሱ ራሱ እግዚአብሔር ነው። ጥሩ። ከምንድን ነው ያዳነን? ቅድም ከገለጽኩላችሁ። እንዴት ነው ያዳነን? ዕፀ በለስን የበላው አዳም ነው። ሰው ነው የበደለው። የበደለው ማን ነው? ሰው ነው። ሰው ስለበደለ የአዳምን ኃጢአት ሊያነሳ የሚችለው ከሰው ወገን የአዳም በደል የሌለበት ነው። ከሰው ወገን ደግሞ የአዳም መርገም ያልደረሰበት የለም። ስለዚህ የግዴታ ከሰው ወገን ካሳ መከፈል ስለነበረበት፣ ቤዛ መከፈል ስለነበረበት ቅድም ከነገርኳችሁ ከአብ ከወልድ ከመንፈስ ቅዱስ፣ ልብ ብላችሁ ስሙ፣ ከአብ ከወልድ ከመንፈስ ቅዱስ ከሶስቱ አካላት አንዱ አካል ወልድ በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ዓለም መጣ። እያደመጣችሁ ነው አይደለም? ሰው የሆነው አብ አይደለም። ሰው የሆነው መንፈስ ቅዱስ አይደለም። ሰው የሆነው ማን ነው? ወልድ ነው። እስኪ በሉ ማን ነው ሰው የሆነው? ወልድ ነው። ለምን ሰው ሆነ? የአብ ግብሩ የአካል ግብር ምናምን የሚባል ነገር አሁን ተናግሬ አላወዛግባችሁም። የአካል ግብር የሚባል ግን ይሄ ውጫዊ ውስጣዊ ምናምን የሚለውን ትተን ማለት ነው። ሥላሴ በአካል 3 ናቸው፣ በአካል ስምም 3 ናቸው። የአካል ግብር ደግሞ የሚባል አለ። የአካል ግብር ማለት ምን ማለት ነው? በአጭር አገላለጽ አብ ወላዲ አስራጺ ይባላል፣ ወልድ ተወላዲ ይባላል። ከበደኝ እያላችሁ የሚል ፊት እያየው ነው። ቢከብዳችሁም ዋጡ። እሺ፣ አንዳንድ ጊዜ ዋጥ ማድረግ ያስፈልጋል። ዝም ብላችሁ ከረሜላ እያኘካችሁ ብቻ መሄድ የለባችሁ። የአብ ግብሩ ተናገሩ እስኪ። የአብ ግብሩ በሉ ወላዲ አስራጺ መሆን ነው። በሉ ወላዲ አስራጺ መሆን ነው። ይሄ ልዩ የአብ ግብር ይባላል። የወልድ ግብሩ በሉ ተወላዲ መሆን ነው። የመንፈስ ቅዱስ ግብሩ ሰራጺ መሆን ነው። ስለዚህ አብ ተወላዲ አይባልም ወይም ሰራጺ አይባልም። አብ ምንድን ነው ሲባል ወላዲ አስራጺ። ወልድ ምንድን ነው ሲባል ተወላዲ። ሰራጺም አይደለም፣ ወላዲም አይደለም፣ አስራጺም አይደለም። ወልድ ምንድን ነው? ተወላዲ ነው። መንፈስ ቅዱስ ምንድን ነው? ተወላዲም አይደለም፣ ወላዲም አይደለም፣ አስራጺም አይደለም፣ ሰራጺ። ስለዚህ የመንፈስ ቅዱስ ግብሩ ሰራጺ ነው። የወልድ ግብሩ ተወላዲ ነው። የመንፈስ ቅዱስ ግብሩ የአብ ግብሩ ወላዲ አስራጺ ነው። የወልድ ግብሩ ተወላዲ ነው። የመንፈስ ቅዱስ ሰራጺ ነው። ይሄን ያዛችሁልኝ። ይሄንን ከያዛችሁ ከሥላሴ ከሶስቱ አካል አንዱ አካል ሰው ሆኗል ብያችኋለሁ። ማን ነው ሰው የሆነው? አብ ነው? ወልድ ነው? አብ ነው? መንፈስ ቅዱስ ነው?
አብ ነው መንፈስ ቅዱስ ነው? ጎበዞች ወልድ ነው። ወልድ ሰው ሆኗል በተለየ አካሉ። ይሄን በደንብ ምሳሌ በጣም ችግር ቢኖርበትም እንዲገባችሁ አሁን ምሳሌውን ላስረዳችሁ። ሰው የሆነው አሁን ስንት እግዚአብሔር አለን ያላችሁት መልሱ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ስለዚህ አንድ እግዚአብሔር ካለ ሰው የሆነው ሙሉ እግዚአብሔር ነው የተወሰነው ክፍል ነው? ሙሉ ነው ነው? አብ ሰው ሆኗል? መንፈስ ቅዱስ ሰው ሆኗል? አትፍሩ እንጂ ሰው የሆነው ማን ነው? ወልድ አይደለም ነው? አይደለም። ስለዚህ 1/3 ነው ሰው የሆነው ማለት ነው ከእግዚአብሔር ነው። ሰው የሆነው ማን ነው? እግዚአብሔር ነው አይደለም? ጥሩ። አሁን ምሳሌውን በደንብ አድርጌ እንዲገባችሁ እታያችኋለሁ አይደለም? ነው አልታይም? ይሄንን ስም እንስጠው እስቲ በጋራ። ይሄ ጭንቅላት ብለነዋል። እስከዚህ ያለውን እየሰማችሁን አይደለም? ይሄ ጋራ ነው፣ ተግባብተን ነው የምንሰይመው ሥላሴን ለማስረዳት። ይሄ ምን አለው? ጭንቅላት አልነው። ከዚህ ጀምሮ እስከዚህ ጋር ደግሞ ያለውን ይሄንን ክፍል ሆድ አልነው። ስያሜ ነው። እየሰማችሁ ነው አይደለም? ይሄ ምን አልነው? አረ መልሱ። ይሄን ምን አልነው? ከዚህ ቀጥሎ እስከታች ያለውን ደግሞ እግር አልነው። ልብ በሉ። ይሄ ምንድነው? እስኪ መልሱ። ይሄ ምንድነው አለን? ይሄ ምንድነው አለን? ስንት አካል? አሁን እግርን ሆድ ማለት ይቻላል? ይቻላል ወይ? አብን ወልድ ማለት ይቻላል? ይቻላል ወይ? ወልድን አብ ማለት ይቻላል? አይቻልም እያለች ነው ሕፃኒቱ። መንፈስ ቅዱስን አብ ማለት ይቻላል? አይቻልም። ይህን ተረዳችሁ አይደለም? ይሄኛው አካል ከዚህኛው አካል ጋር አንድ ነው? አንድ አይነት አካል ናቸው? ልዩ ልዩ አካል ነው። ቅርጹ ምኑ ግን ያው ሥላሴ እንደዛ አድርጋችሁ እንደማታስቡ ተስፋ ከማድረግ ልዩ አካል ነው ማለት ነው። የአብ አካል ልዩ ነው፣ የወልድ አካል ልዩ ነው፣ የመንፈስ ቅዱስ አካል ልዩ ነው። ይህን አሁን ይሄ ጭንቅላት፣ ይሄ ሆድ፣ ይሄ እግር ይባላል አልኩ። ከሶስቱ አካላት መካከል አንዱ አካል ምን ሆነ አልን? ሰው ሆነ። ሰው የሆነው አካል ማን ነው አልን? ወልድ ነው አልን። ልብ በሉ። ማን ነው አልን? ወልድ ነው። ቤዛ የሚለው ቃል ለአብም ለወልድም ለመንፈስ ቅዱስም ይገለጻል። አንደኛ ብዬ ቅድም እንደገለጽኩት ቤዛ የሚለው ቃል ለሥላሴ ሲገለጥ መድኃኒት፣ ነፃ አውጭ፣ ታዳጊ ማለት ነው። ግን በተለየ ሁኔታ ደግሞ ለወልድ ይገለጣል። በተለየ ሁኔታ ለወልድ ሲገለጥ ምንድን ነው የሚያመለክተው? ከሶስቱ አካላት አንዱ አካል ነው ሰው የሆነው ሚለውን ለማስረዳት ነው። አሁን ምሳሌውን በደንብ እዩ። ይሄን ጭንቅላት ብለናል፣ ይሄን ሆድ ብለናል፣ ይሄን እግር ብለናል። አሁን እኔ እግሬን ውሃ ውስጥ ብከት እየሰማችሁኝ ነው አይደለም? እየሰማችሁ ነው ወይ? እግሬን ውሃ ውስጥ ብከት ውሃ ውስጥ የገባው የኔ ስም ዮሐንስ ነው። እሺ በዛው እንዲያመቻችሁ የዮሐንስ ሆዱ ነው ይባላል? እየሰማችሁ ነው? እግሬ ውሃ ውስጥ ገባ፣ የዮሐንስ ሆዱ ውሃ ውስጥ ገባ ይባላል? የዮሐንስ ጭንቅላቱ ውሃ ውስጥ ገባ ይባላል? ይባላል ወይ? ምንድነው ውሃ ውስጥ የገባው? እሺ እግሬ ውሃ ውስጥ ሲገባ ከአካሌ ከሆዴና ከጭንቅላቴ ተገንጥሎ ነው የገባው? ተቆርጦ ማለት ነው የገባው? አይደለም። እሺ እግሬ ውሃ ውስጥ ሲገባ ውሃው የሚያቃጥል ከሆነ አይሰማኝም? ራሴ አፍስ አይጮህም? ይላል አይጮህም? ይጮሃል አይደል? አንድ እግዚአብሔር፣ የእግዚአብሔር ባህሪ አንድ ነው። አንድ ነው የእግዚአብሔር ባህሪ። ሰው የሆነው በተለየ አካል ልክ የኔ እግር ውሃ ውስጥ እንደገባ ከሥላሴ መካከል አብ አይደለም ስጋን የተዋሃደው፣ መንፈስ ቅዱስ አይደለም ስጋን የተዋሃደው። ስጋን የተዋሃደው ማን ነው? ልክ እግሬ ውሃ ውስጥ ገባ እንዳልኩ ስጋን የተዋሃደው ከሶስቱ አካላት አንዱ አካል ወልድ ነው። ሰማችሁኝ አይደለም? ለምንድን ነው ስጋን የተዋሃደው? ለምን ስጋን ነሳ ስንል ስለኛ፣ ስለ ዓለም ሁሉ፣ ስለ ሁላችን ቤዛ ሊሆን። ምን ማለት ነው ቤዛ መሆን ማለት? እኛ ላይ የተፈረደውን ፍርድ፣ እኛ ላይ የተፈረደውን ሞት ስለኛ ተቀብሎ፣ እኛ ላይ የተፈረደውን መከራ ስለኛ ተቀብሎ፣ እኛ ላይ የተፈረደውን ስቅላት ስለኛ ተቀብሎ በእኛ ቦታ እርሱ ተርቦ፣ በእኛ ቦታ እርሱ ተገርፎ፣ በእኛ ቦታ እሱ ተሰቅሎ፣ በእኛ ቦታ እሱ ወደ መቃብር ገብቶ እኛ ነፃ ሊያወጣን። እየሰማችሁን አይደለም? ስለዚህ ስለኛ እኛ ልንቀበል የሚገባንን ነገር እያንዳንዷን መከራ የተቀበለው ማን ነው ከሥላሴ መካከል ሲባል ወልድ ትላላችሁ። ማን የተቀበለው? ወልድ። ይሄን በመቀበሉ ወልድ ምን ተባለ? ቤዛ። እስኪ ተናገሩ፣ ምን ተባለ?
ለምን ቤዛ ተባለ? ስለኛ ምን ስላለ? ስለተራበ። እኛ ልንቀበል የሚገባውን በእኛ ፋንታ ተተክቶ፣ ቤዛ ማለት ትክ ማለት ነው አላልኳችሁ? በእኛ ቦታ ተተክቶ የተገረፈው፣ ተተክቶ የተሰቀለው፣ ተተክቶ የሞተው፣ ወደ መቃብር የገባው ከሶስቱ አካላት አንዱ አካል ወልድ ነው። ከዚህ የተነሳ ይሄ የወልድ ቤዛነት የተለየ ቤዛነት ይባላል። አድምጡ። እግዚአብሔር ቤዛ ነው ይባላል ስንል አንደኛ ከነገረ ሥላሴ አንፃር ነገርኳችሁ። ከሥላሴ አንፃር ሲነገር እግዚአብሔር የኛ መድኃኒት ነው። ልብ በሉ። ለምንድን ነው ኢየሱስ የተሰቀለው? ለምንድን ነው የተራበው? ለምንድን ነው ወደ መቃብር የገባው? እስኪ አሁን ጥያቄ፣ ለምን ክርስቶስ ተሰቀለ? እስኪ ምንድነው መልሳችሁ? መልሱ በደንብ። እኛን ምን ለማድረግ? ለማዳን። ጥሩ። እርሱ ተሰቅሎ በመሰቀሉ ምክንያት እኛ ምንድነው ያገኘነው? ድህነት። የሰማችሁን አይደለም? ማዳን የማን ነው ታዲያ? ያዳነን አብ ወልድ መንፈስ ቅዱስ ነው። ስለኛ ቤዛ የሆነው ኢየሱስ ክርስቶስ ነው። ልብ በሉ። ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። ማንጻት የእግዚአብሔር ነው። ማክበር የእግዚአብሔር ነው። መፈወስ የእግዚአብሔር ነው። ይሄ እግዚአብሔር ነው፣ የሥላሴ ነው። እኛ ለመዳን ግን ስለኛ ቤዛ ሆኖ የሚቀርብ ያስፈልግ ነበር። ያን ስለኛ ቤዛ ሆኖ የቀረበው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ምናችን ነው? ለኛ መልሱ በደንብ። ምናችን ነው? ኢየሱስ ቤዛችን ነው ስንል ቤዛ የሚሆነው ይገርማችኋል ከአዳም ጀምሮ እስከ ምጽአት ድረስ ላሉት በሙሉ ነው። በዚህ ውስጥ እመቤታችን ቅድስት ድንግል ማርያም አለች። ለራሷ ቤዛዋ ኢየሱስ ክርስቶስ ነው። አንደኛ ቤዛ የሚለው ቃል መድኃኒት ብለን ስንወስደው እመቤታችን ላይ የአዳም መርገም እንዳይደርስባት ያደረጋት እግዚአብሔር ነው። ስለዚህ እሷ ራሱ ቤዛዬ መድኃኒቴ ብላ ትጸልያለች። እመቤታችን እየሰማችሁ ነው አይደለም? ለእመቤታችን መድኃኒቷ ማን ነው? መልሱ። ማን ነው መድኃኒቷ? እግዚአብሔር ነው። እሷ ፍጡር ናት፣ ኃይል የላትም። እግዚአብሔር ነው ጸጋ የሰጣት፣ ያከበራት፣ የመረጣት እግዚአብሔር ነው። የጠበቃት እግዚአብሔር ነው። ስለዚህ ያዳናት እግዚአብሔር ነው። አንደኛ። ሁለተኛ እመቤታችን ኃጢአት ባይኖርባትም መርገም ባይኖርባትም ሰውነቷ ግን ሞት የሚስማማው ሰውነት ነበረ። መዋቲ ሰውነት ማለት ነው። ረሃብ፣ ምክንያቱም ቃል የሚዋሃደው ሰውነት ረሃብ፣ ሞት፣ ግርፋት፣ ስቃይ፣ ህማም የሚስማማው ሰውነት ስለሆነ ያን ሰውነት የነሳው ደግሞ ከእመቤታችን ነው። ኃጢአት የለባትም፣ መርገም የለባትም፣ ግን ሞት የሚስማማው ሰውነት ለብሳ ነበር። ታዲያ እመቤታችን ሞት የሚስማማው ሰውነት ለብሳ የእርሷ ሞት በሞቷ ተወግዶ ሕያው አካል ኢተርናል ባዲ የሚባለውን ዘላለማዊ አካል ያገኘችው ክርስቶስ በሞቱ ሞትን ድል አድርጎ ሲነሳ ነው። ስለዚህ ክርስቶስ ወደ መቃብር ሲገባ ለእመቤታችን ጭምር ሞቶላታል። እየሰማችሁ ነው የምናገረው? ለማ ሞቶላታል? እርሱ ሞቶ በመቃብር ላይ ሞትን አጥፍቶ ትንሣኤን ከተከለ በኋላ እመቤታችን በስጋ አረፈች። ካረፈች በኋላ ተመልክ፣ በሱ ሞት ስለተሻረ እመቤታችን ስትሞት በክርስቶስ ሞቷ ስለተሻረ ስትነሳ ሕያው አካል ሞት የማይስማማውን አካል ገንዘብ አድርጋ ተነሳች። ስለዚህ ክርስቶስ ለሞቱት በሙሉ በኩራቸው ነው። የትንሣኤ በኩር ነው። ለእመቤታችን የትንሣኤ በኩሯ እሱ ነው። ከእርሱ በኋላ ነው የተነሳቸው ማለት ነው። ከዚህ የተነሳ ለእርሷ ራሱ እርሱ የሞተው ሞት የቤዛነት ሞት ይባላል። እያደመጣችሁ ነው ለምናገረው? ይህንን ክርስቶስ ለኛ ያደረገውን ነገር ለገብርኤል አንሰጥም፣ ለሚካኤል አንሰጥም፣ ለራጉኤል አንሰጥም፣ ለመላእክት አንሰጥም፣ ለማንም፣ ለቅዱሳን ሰማዕታት፣ ለእመቤታችን፣ ለማንም አንሰጥም። ይሄን ያደረገው እግዚአብሔር ብቻ ነው። ይሄ እግዚአብሔር ስራ ብቻ ስለሆነ ማለት ነው። ስለዚህ እግዚአብሔር ቤዛ ይባላል ሲባል ይሄን ቁልፍ ጉዳይ መያዝ በጣም አስፈላጊ ነው። ብዙ ሰዓት እንደሚወስድ አውቃለሁ። ይሄን ሐሳብ ተረድታችኋል? ፍዝዝ አላችሁ? ገብቷችኋል ወይ? ገብቷችኋል እያላችሁ ነው። እየሰማችሁ አልነበረም? ይሄ አንደኛው ጉዳይ። ዋናው ጉዳይ ይሄ ስለሆነ እኮ ነው። ከዚህ ጋር ሊምታታ ስለማይገባው ነው። ይሄን ከተረዳን አንደኛ ቤዛ የሚለው ቃል ለእግዚአብሔር ይሰጣል የሚለውን ነው አሁን ያብራራሁት። ዋናው ጉዳይ ይሄ ስለሆነ ለእግዚአብሔር ቤዛ የሚለውን ቃል ስንጠቀም በአሁኑ አውድ ነው የምንጠቀመው። ሁለተኛ ግን ቤዛ የሚለው ቃል ለፍጡር ለሰዎች በመጽሐፍ ቅዱስ ተገልጿል። ለምሳሌ
የታወቀውን ጥቅስ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሙሴን የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦው በታየው በመላኩ እጅ ይላል እግዚአብሔር ሹምና ቤዛ አድርጎ ላከው። ተመልከቱ፣ ይህን እስጢፋኖስ ነው የሚናገረው። እግዚአብሔር ሙሴን ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴን ቤዛ እንዲሆን ያደረገው ማን ነው? እግዚአብሔር ነው። ሙሴ ቤዛ ተብሏል አልተባለ? በመጽሐፍ መልሱ እንጂ ተብሏል አልተባለ? ተሳትፎ ቀነሳችሁ እናንተ ነው እንዲህ እያስተማራችሁ ያላችሁት ደከማችሁ እንድትይዙ ብዬ ነው። ስለዚህ ለፍጡር ቤዛ የሚለው ቃል ይቀጠላል አይቀጠልም? ለሰው ይቀጠላል። ሙሴ ቤዛ ተብሎ ስለተገለጸ ለምን ቤዛ ተባለ? ሙሴ አንደኛ እስራኤል ዘስጋን ከግብጽ ባርነት እየመራ ነፃ ያወጣቸው ሙሴ ስለሆነ ነው። እግዚአብሔር ከሙሴ ጋር ሆኖ በሙሴ መሪነት ነፃ ወጥተዋል። ስለዚህ ሙሴ ቤዛ ሲባል ነፃ አውጪ ማለት ነው። ሁለተኛ ደግሞ እስራኤል ጣዖት ባመለኩ ጊዜ ሙሴ ለእስራኤላውያን በእግዚአብሔር ፊት ቆሞላቸዋል። ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ እግዚአብሔር እስራኤልን አጠፋለሁ ባለ ጊዜ የተመረጠው ሙሴ ለእስራኤል በእግዚአብሔር ፊት ቆመ ይላል። እግዚአብሔርም ስለተመረጠው ስለ ሙሴ ሲል ለእስራኤል ራራላቸው ይላል። ስለዚህ እግዚአብሔር እስራኤልን አጠፋለሁ ሲል እነሱን ከምታጠፋ እኔን ከሕይወት መዝገብ አጥፋኛል። በእነሱ ተገብቶ ሙሴ ጸለየላቸው። እኔ ልጥፋ አለ። ቤዛ ማለት ትክ ማለት ነው። ቅድም ስላልኳችሁ ለእስራኤል በእስራኤል ዘስጋ ተተክቶ ጸሎት አቅርቦ ምህረት እንዲያገኙ ስላደረገ ሙሴ ቤዛ ተብሏል በመጽሐፍ ቅዱስ። ግልጽ ነው አይደል አነጋገሬ? ስለዚህ ሁለተኛ ለፍጡር ቤዛ የሚለው ቃል ይነገራል ማለት ነው። በጣም የሚገርማችሁ መጽሐፈ ምሳሌ ምዕራፍ 1 ቁጥር 18 ላይ ደግሞ እንደዚህ የሚል ንባብ አለ። ለሰው ማለት ነው። ሀጥ የጻድቅ ቤዛ ነው። ልብ በሉ። ሀጥ የምን ቤዛ ነው? የጻድቅ ቤዛ ነው። በደለኛም የቅን ሰው ቤዛ ነው ይላል። ሀጥ ሰው እኮ ነው። ከሰው ወገን ሆኖ ሀጥ ሰው የጻድቅ ሰው ቤዛ ነው ይላል መጽሐፍ ቅዱስ። አይገርምም? እግዚአብሔር ብቻ ነው ቤዛ የሚባለው። ማርያም ቤዛ ልትባል አይገባም። እንዴት ይባላል? ሙሴ ቤዛ ተብሎ? እሺ ሙሴስ ትልቅ ነው፣ ታላቅ ነው፣ የእግዚአብሔር አገልጋይ ነው። ሀጥ እንኳን ቤዛ ተባለ እኮ። ሀጥ የጻድቅ ቤዛ ነው ይላል መጽሐፍ። ኮንቴክስት አለው ማለት ቴክስት ዊዛውት ኮንቴክስት ኢት ኢዝ ፕሪቴክስት የሚባለው ለዚህ ነው። አንድን መልእክት በአገባቡ ውስጥ ሆነን ካላየን መልእክቱን ማግኘት መረዳት አንችልም። ማወቅ መገንዘብ አይችልም። ለዚህ ነው አገባባዊ አውዳዊ ኮንቴክስቹዋል ሚኒንግ የሚያስፈልገው። ለዚህ ነው አገባባዊ ትርጉም የሚያስፈልገው። ቤዛ የሚለው ቃል ለክርስቶስ ተገልጿል። ቤዛ የሚለው ቃል ደግሞ ለኃጥእም ተገልጿል። ይሄ ለሰው ቤዛ የሚለው ቃል እንደሚያገለግል ለማስረዳት። ሶስተኛ አባታችን መልአክ ቤዛ አይባልም፣ ሚካኤል ቤዛ አይደለም ሲሉ ነበር ቪዲዮ ላይ። መጽሐፍ ቅዱስ ግን መላእክት ቤዛ እንደሚባሉ ገልጿል። ለምሳሌ መጽሐፈ ኢዮብ ምዕራፍ 33 ቁጥር 23 ላይ እንደዚህ ይላል፣ የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ይላል። ልብ በሉ፣ ከሺህ አንድ ሆኖ የሚተረጉም መልአክ ነው የሚለው። መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ይላል። ምን አግኝቻለሁና አለ? መልአኩን ምን አለው? ቤዛ አለው። ተመልከቱ እንግዲህ ቤዛ የሚለው ቃል ለመላእክት ሊገለጽ ይችላል ማለት ነው። ለምንድን ነው የሚገለጠው? አንደኛ ቅድም እንደነገርኳችሁ ቤዛ መድኃኒት ማለት ነው፣ ታዳጊ ማለት ነው። ምን ተብሎ ተጽፏል? እዚህ የምታውቁት ንባብ አለ መዝሙር 33 ላይ ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ያደርጋቸዋል አለ? መልሱ እንጂ ምን ያደርጋቸዋል? ማን ነው የሚያድናቸው? መልአኩ ያድናቸዋል። ማን ነው እንዲያድን ያደረገው? እግዚአብሔር ነው። እግዚአብሔር ነው ጸጋ የሰጠው። ስለዚህ ገብርኤል ያድነናል፣ ሚካኤል ያድነናል፣ ኡራኤል ያድነናል፣ መላእክት ያድኑናል። እግዚአብሔር እንዲያድኑ ጸጋ ስለሰጣቸው ከዚህ የተነሳ መላእክት በመጽሐፍ ቤዛ ተብሎ ተገልጾላቸዋል። ሶስተኛ እነዚህ ናቸው። አራተኛ ቁስ መናገር የማይችል
እውቀት የሌለው ማስተዋል የማይችል ተራ ቁስ ቤዛ ተብሎ ተገልጿል በመጽሐፍ ቅዱስ። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንደዚህ የሚል ንባብ አለ። ልብ በሉ። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። እስኪ ተናገሩት እናንተ። ለሰው ነፍስ በሉ ቤዛው ሀብቱ ነው። እስኪ አሁን ይሄንን ቃል አስቡ። ለሰው ነፍስ ቤዛዋ ማርያም ናት ብል ሰዎች ይቀበላሉ ይሄንን ቃል? ፕሮቴስታንቶች አሁን ይቀበላሉ? በስመ አብ አይሉም። በእርግጥ ግን በቃ ብዙ ነው የሚሉት። ይኸው ማርያምን ከክርስቶስ ጋር ሲያተካክሏት ይላል። ይኸው ሀብት እኮ ይላል። ማርያም ከገንዘብ ታንሳለች። ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው? አያስፈራም አገላለጹ። ሐሳቡ ምንድን ነው? መልእክቱ ምንድን ነው የሚለው ነው በጣም ወሳኝ የሚሆነው ማለት ነው። ስለዚህ በመጽሐፍ ቅዱስ እንኳን ለመላእክት እንኳን ለሰዎች ለቁስ እንኳን መናገር ለማይችል አካል እንኳን ቤዛ የሚለው ቃል ተነግሯል። ታዲያ ቤዛ የሚለው ቃል ለቁስ ከተነገረ፣ ለመላእክ ከተነገረ፣ ለሙሴ ከተነገረ፣ ለኃጥእ ከተነገረ እንዴት ነው ለእመቤታችን ለቅድስት ድንግል ማርያም ሲሆን ጭንቅ ክብድ ሊል የሚችለው? እንዴት? ከፍጥረት መካከል ከእመቤታችን ጋር የሚተካከል አለ? ከመላእክት ወገን እመቤታችን የሚደርሳት አለ? በንጽህና ራሱ የሚደርሳት አለ? ሱራፌል 6 ክንፍ አላቸው። በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ከአጽናፍ እስከ አጽናፍ ይበራሉ። በሁለት ክንፋቸው ፊታቸውን ሲሸፍኑ አባ መቃርዮስ የተባለ ሊቅ እንደተናገረ አንተን ማየት አይቻለንም ሲሉ፣ እግራቸውን ሲሸፍኑ በአንተ ፊት መቆም አይቻለንም ሲሉ፣ ሱራፌል ምስጋናቸው ምግባቸው ምስጋናቸው፣ ከምስጋና በቀር ኃጢአት የማያውቁ በቅድስና የሚኖሩ፣ ልብሳቸው ምስጋና፣ ጌጣቸው ምስጋና፣ መብላቸው ምስጋና፣ መጠጣቸው ምስጋና የሆነላቸው ሱራፌል በአንተ ፊት መቆም አይቻለንም ሲሉ በሁለት ክንፋቸው እግራቸው የሚሸፍኑለትን አምላክ እመቤታችን እኮ ጡቷን አጠባች እኮ ነው የተባለ። በማኅፀኗ የያዘች እኮ ነው የተባለ። በክንዶቿ ታቀፈች እኮ ነው የተባለ። በጀርባዋ አዘለች እኮ ነው የተባለ። ሱራፌል የሚንቀጠቀጡለትን ልጄ ትለው ነበር እኮ ነው የተባለ። እስኪ ከመላእክት ወገን እግዚአብሔርን ያዘዘው ማን አለ? ማን አለ እግዚአብሔርን ያዘዘው? ብቸኛይቱ ፍጥረት እመቤታችን እኮ ናት እግዚአብሔርን ያዘዘችው። በመጽሐፍ የተነገረው ሉቃስ ወንጌል ማካበድ አይደለም። ማዘዝ ሲባል የእመቤታችን ሕሊና ከእግዚአብሔር ሕሊና ጋር ከእግዚአብሔር ሐሳብ ጋር የተስማማ ስለሆነ እመቤታችን ልጇ እንደመሆኑ ሉቃስ ወንጌል ላይ ተጽፏል። ምዕራፍ 2 ላይ ይታዘዛት ነበረ ተብሎ። እስኪ ተናገሩ፣ ምን ይላት ነበረ? መልሱ፣ ምን ይላት ነበረ? ማን ነው የሚታዘዝላት? መልሱ፣ ማን ነው? እግዚአብሔር ፈጣሪዋ እኮ ነው። አይገርምም? የተለየ ጸጋ ይታዘዛት ነበር። አይ ሕፃን እያለ ነው ሲያድግ መታዘዝ አቁሟል ብለው እንደዚህ ዘመን ጎረምሳ እግዚአብሔርን ኢየሱስ ክርስቶስን ሊፈትኑ የሚችሉ ሰዎች ሊኖሩ ይችሉ ይሆናል። እኛ ሕፃን እያለ ለእናት ለአባቶቻችን እንታዘዝና አደግ ስንል እንደ ማሚ ያበዛሽው እኮ እንላለን። በኢየሱስ ክርስቶስ እንደዚህ ያለ የመለዋወጥ ጠባይ የለበትም። ሕፃን እያለም አምላክ ነው፣ እያደገም ሲሄድ አምላክ ነው። አይለወጥማ። አንተሳ አንተ ክመ ወአመት ከኒ ዘያህልቅ የተባለለት ነው። አንተ ግን ያው አንተን አመታቶች ከቶ አያልቅም። ስግው ቃል ኢየሱስ ክርስቶስ እግዚአብሔር ነው፣ አይለዋወጥም። ታዲያ ያን ያህል አምላክ ታዘዘላት ተብሎ እስኪገለጥ ድረስ ክብሯ በመጽሐፍ ቅዱስ የተጻፈላትን እናት ቤዛ ማለት ምን ድንቅ ምን ብርቅ ነው። በመጽሐፍ 5ኛ ሮሜ መልእክት ምዕራፍ 8 ቁጥር 23 ላይ የሰውነታችን ቤዛ የሆነውን ልጅነትን እየተጠባበቀን ይላል። የሰውነታችን ቤዛ የሆነውን ልጅነትን ይላል። ልጅነትን ራሱ ቤዛ ይለዋል መጽሐፍ ቅዱስ። አሁን እነዚህ አካላትን ተመልከቱ እስኪ ያስቡ። አንድ ሰው መጽሐፍ ቅዱስን በምላት ከተረዳ በኋላ ቤዛ የሚለው ቃል ለነዚህ አካላት መገለጡን ከተረዳ እንዴት እመቤታችን ቤዛ አትባልም? ቤዛ የሚለው ቃል ለእመቤታችን አይገባም ብሎ እንዴት ሊከራከር ይችላል ነው ጥያቄው። መጀመሪያ ይሄ በጣም አደገኛ ችግር ነው። ወይም ቪክቲም ሜንታሊቲ ውስጥ መሆን፣ መታመም፣ መጎዳት፣ የሆነ ጥላቻ መያዝ፣ ስለ እመቤታችን ስርዓት ባለው መንገድ አለመረዳት።
እመቤታችን ቤዛ ስላላት በነገራችን ላይ በዚህ ዓለም ያለ ቋንቋ የትኛውንም ቋንቋ ለእመቤታችን ብንገልጽ የእመቤታችን ክብሯን፣ ልዕልናዋን፣ ከፍታዋን፣ መጠኗን ልንደርስና ልንገልጸው አንችልም። እንኳን እኛ ኃጥአን ቅዱስ ኤፍሬም ሶርያዊ ሂምን ኦፍ ዘ ቸርች በተባለ በጣም ድንቅ የሆነ መጽሐፍ የቤተ ክርስቲያን ዝማሬ ላይ እመቤቴ ሆይ ንጽህናሽን እያደነቅኩ እየተመሰጥኩ እየመረመርኩ እየተገረምኩ ሄድኩና ይላል ከእናቶች መካከል አገኘሁሽ ተሰልፈሽ ይላል። ሳገኝሽ ከእናቶች መካከል ልጅሽስ ግን በድንግልና ነው የተሰለፍሽው። ታዲያ በእናትነት ብቻ ከእናቶች መካከል ትገኝ እንዴ ብዬ ወደ ደናግላን ማይበር ደግሞ እንደገና ሄድኩኝ አለ። በደናግላን መካከል ደግሞ ልጅ ታቅፈሽ አገኘሁሽ አለ። እየሰማችሁ ነው አይደለም? እናትም ድንግልም ስለሆነች ማለት ነው። ያንቺን ነገር እየመረመርኩ ሲሄድ እንዲህ የሚረቅብኝ ከሆነማ የልጅሽ ነገር እንዴታ ብሎ ይመሰጣል። ታዲያ ቅዱስ ኤፍሬም ሶርያዊ ስለ እመቤታችን ይህን ያህል ከተናገረ እመቤታችን ቤዛ በቃላት መግለጥ ኤፍሬም እኮ ምን ይላል መሰላችሁ? እዚሁ የእመቤታችን እዚሁ የቤተክርስቲያን ዝማሬ ላይ ምን ብሎ ይናገራል ቅዱስ ኤፍሬም? በገናዬ ሆይ ና የአምላክን እናት ለማመስገን ተነቃቃ። አሁን እኮ ይሄ ጅልነት ይመስላል። አሁን እኔ ይሄን ማይኩ ሆይ ና ከኔ ጋር ለመዘመር ተነቃቃ ስለው ይሄ ሰው አላበደም እንዴ? ማይኩ ምን ያቀና ነው የሚናገረው አትሉኝም ይሆን? ኤፍሬም ሊውት በገናዬ ሆይ አለ ና የአምላክን እናት ለማመስገን ተነቃቃ ነው። ድንግል የእግዚአብሔር ገነቱ ናት ይላል። ገነቱ ናት። አውሬው ዲያብሎስ እግሩ ያልቆመባት ገነት ናት። ያችኛይቱ ገነት ላይ አዳምን ለማሳት ሰይጣን ገብቶ ነበረ። ስተት ያልገባባት ገነት እመቤታችን ቅድስት ድንግል ማርያም ናት። ያችኛይቱ ገነት መናገር የማትችል ግዑዝ ናት፣ ቦታ ናት። እመቤታችን ግን ተናጋሪቱ ገነት ናት። በዛችኛይቱ ገነት አዳም ኖረባት። በዚችኛይቱ ገነት ግን የአዳም ፈጣሪው ክርስቶስ ኖረባት። ይችኛይቱ ገነት ልዩ ገነት እኮ ናት። ታዲያ እንዴት ነው እመቤታችን ቤዛ ስትባል እንዴት ነው የሚረብሸን? እንዴት ነው የሚያወከን? እና የእመቤታችን ቤዛዊትነት ሰዎች በጣም መረዳት አለባቸው። ለምንድን ነው አሁን ይሄ የእመቤታችን ቤዛዊትነት በጠቅላላ እንድንረዳ ያቀረብኩት አቀራረብ ነው። እመቤታችን ቤዛዊተ ዓለም ናት ስንል ምን እያልን ነው? ክርስቶስ ለኛ የሆነውን እንደ ክርስቶስ ስለኛ ሆና አድናናለች እያልን ነው? አይደለም። አድምጡ። ክርስቶስ ያደረገውን ስራ እመቤታችን ካደረገችው ጋር ማገናኘት መሰዊያውን በብረት መውቀር ይባላል። እዚህ መጽሐፈ ኢያሱ ምዕራፍ 8 ቁጥር 32 ላይ መሰዊያውን በብረት አትውቀረው የሚል ንባብ አለ። መሰዊያው ድንጋይ ነው የሚሰዋበት። ድንጋይን በብረት መንካት የድንጋዩን ኃይል ማሳነስ ነው፣ መውቀር ይባላል። ይህን አንድ የእስክንድርያ ሊቅ ሲተረጉም እንደዚህ ብሏል። አለቱ ኢየሱስ ክርስቶስ ነው፣ የማዕዘን ድንጋይ የተባለ እስራኤል ዘስጋ በጠማቸው ጊዜ ይከተላቸው የነበረው ያ አለት ቅዱስ ጳውሎስ ይከተላቸው የነበረው አለት ኢየሱስ ነበረ ብሎ አንደኛ ቆሮንቶስ ምዕራፍ 10 ላይ ተናገረለት። አለቱ ኢየሱስ ነው ይላል። በብረት መውቀር ማለት ምን ማለት ነው? የፍጡርን ስራ ለፈጣሪ መስጠት ነው ይላል። የሰማችሁ ነው አይደለም? የፍጡርን ስራ። ስለዚህ እመቤታችን ክርስቶስ ያደረገውን አድርጋለች ፈጽማ ቤተክርስቲያን አትልም። እሷን ቤዛዊተ ዓለም ስንል ክርስቶስ ያደረገውን አድርጋለች ብለን አይደለም። ይሄን ብለን አይደለም። ወይም ደግሞ ካቶሊኮች ብዙዎቹ ሁሉም ባይሆኑ ኮሪዲምትሪክስ ዊዝ ጋድ የሚል ትምህርት አላቸው። ይሄ ባጭር ምን ማለት ነው? ሪዲምትሪክስ ማለት ኮሪዲምትሪክስ ማለት ከልጇ ጋር አብራ አድናለች። ዓለምን ያዳነው ማን ነው ሲባል ኢየሱስ አይደለም፣ ማርያምና ኢየሱስ በጋራ ነው ያዳኑት። እየሰማችሁ ነው? እንደዚህ ብለው የሚያምኑ ካቶሊኮች አሉ። በኦርቶዶክስ ግን ይሄ የተወገዘ ነው። ክርስቶስ 90% ወይም 80% አዳነን፣ እመቤታችን ደግሞ 20% የሚባል የለም። ከአዳም የቀደመ በደል ከባህሪ መጎስቆል ከጸጋ መገፈፍ ያዳነን ስለኛ ቤዛ ሆኖ የቀረበ ኢየሱስ ክርስቶስ ብቻ ነው። ድህነቱን የሰጠን አብ ወልድ
መንፈስ ቅዱስ ነው። እየሰማችሁ ነው አይደለም? ሥላሴ። ይሄንን ማንም አላደረገው፣ ማንም አያደርገው፣ ማንም። ስለዚህ እመቤታችን ቤዛ ስንል እንደዚህ ማለታችን አይደለም። ምን ማለታችን ነው ታዲያ ቤዛ ስንል? አንደኛ ቤዛ የምንላት እመቤታችን እግዚአብሔር እኛን ለማዳን ሰው መሆን ነበረበት። ቅድም ብያችኋል አይደለም? አምላክ ሰው ለመሆን ንጹህ ዘር ይፈልግ ነበረ። ታዲያ ከሰው ወገን እንደ እመቤታችን ያለ ንጽህና። በነገራችን ላይ እግዚአብሔር ሰው ለመሆን አዳም ዕፀ በለስን ከበላ በኋላ ስንት ዓመት ነው የቆየው? ከስንት ዓመት በኋላ ነው ሰው የሆነው? 5500 ዘመን አይደለም? ለምን ይመስላችኋል? ቅዱስ ያዕቆብ ዘስሩግ ኦን ዘ ማደር ኦፍ ጋድ በሚለው መጽሐፍ ላይ ምን ታውቃላችሁ? 5500 ዘመን የቆየው ስለ እመቤታችን ሲል ነው። እግዚአብሔር ፍጥረትን ከመፍጠሩ በፊት ማን መቼ ምን አይነት ቅድስና እንዳለው ምንም ከእናታችን ማይፀን ከመውጣታችን በፊት ምን አይነት ሰዎች እንደሆነ ያውቃል። ታዲያ አምላክ ሰው መሆን ነበረበት። አምላክ ሰው ለመሆን ከፍጥረት መካከል ከአዳም ጀምሮ እስከ ምጽአት የሚነሱ እስከ ዳግም ምጽአት ድረስ የሚነሱ ፍጥረታትን እግዚአብሔር ሲያያቸው እንደ እመቤታችን ያለ መልክ ያለው የለም። ስለዚህ እመቤታችን የምትነሳው ከ5500 ዘመን በኋላ መሆኗን አየ እግዚአብሔር። ስለሷ ሲል እንደሷ ያለ ይላል ቅዱስ ያዕቆብ ዘስሩግ ከሷ ቀድሞ በ1500 ቢያገኝ ኖሮ እሷን ትቶ ከዚያችኛይቱ ሰው ይሆን ነበረ። ግን የለም ብቸኛ ሴት ለአምላክ ሰው መሆን ለአምላክ ማደሪያ ብቸኛ እግዚአብሔር አስገድዶ አይደለም የመረጣት። በነገራችን ላይ ንጹህ ያደረጋት አስገድዶ አይደለም። አቅዶ አስቀድሞ አንዲት ሴት አለች እኔ አስገድጄ ኃጢአት እንዳሰራ አድርጌ ንጽህናን ጠብቄ እንዲህ ብሎ አይደለም እግዚአብሔር። በራሷ ፈቃድ በእግዚአብሔር ቸርነት በንጽህና በቅድስና ከፍጥረት ሁሉ በልጣ የተገኘችው እመቤታችን ቅድስት ድንግል ማርያም ነበረች በንጽህና። ስለዚህ በንጽህና አምላክ ሰው የሆነው ለማን ነው? ለኛ ነው ወይስ አይደለም? የሰማችሁ ነው? ለማን ነው የሆነው? አምላክ ለኛ ሰው ከሆነ እመቤታችን ንጽህናዋን ጠብቃ ተገኘች ማለት የሷን ንጽህና መጠበቅ ለኛ ጠቅሞናል አልጠቀመንም? መልሱ እንጂ። ለምን ጠቀመን? አምላክ ሰው የሚሆንበትን ማደሪያ እንዲያገኝ ስለሆነች ማለት ነው። የሰማችሁ ነው አይደለም? ስለዚህ በንጽህና ምን ሆነችን ማለት ነው? ቤዛ ሆነችና ቤዛ ሆነችን። ንጽህናዋን ጠብቃ ለአምላክ ማደሪያ ለኛ ድህነት። አምላክ ሰው የሚሆነው ስለኛ ድህነት ስለሆነ አምላክ ሰው ይሆን ዘንድ ንጽህናዋን ጠብቃ በመገኘቷ ቤዛዊተ ዓለም እንላታለን። ግልጽ ነው አነጋገሬ? ይሄ አንደኛው ጉዳይ ነው። ይሄ አንደኛው። ሁለተኛው እመቤታችን ቤዛዊተ ዓለም ምንላት ልብ በሉ። እመቤታችን ቅድስት ድንግል ማርያም የእግዚአብሔር መልአክ ቅዱስ ገብርኤል መጀመሪያ እንደምታስታውሱት ጌታ ከመወለዱ በፊት ሊወለድ ሲል እረኞቹ ጋር ሄደና መልአኩ ምንድነው ያላቸው? ደስ ይበላችሁ እነሆ በናዝሬት ከተማ መድህን ክርስቶስ ተወልዶላችኋል። እስኪ ተወልዶላችኋል በሉ። ምን ብሎላችኋል? እረኞቹን ምን ይበላችሁ አላቸው መልአኩ። ምን ይበላችሁ አላቸው? ደስ ይበላችሁ አለ። የጌታ መወለድ ለማ ስለሆነ ለዓለም ሁሉ ስለሆነ መልአኩ የምስራቹን ቃል ይዞ ወደ እረኞቹ ሄደ። ተወልዶላችኋል አለ። ጥሩ። መልአኩ ወደ እረኞቹ ጋር ከመሄዱ በፊት የድህነት የመጀመሪያ ንግግር የተካሄደው በእመቤታችን በቅድስት ድንግል ማርያምና በመልአኩ በቅዱስ ገብርኤል ነበረ። እየሰማችሁን አይደለም? እግዚአብሔር መልአኩን ላከው ወደማ ወደ እመቤታችን። በስድስተኛው ወር መልአኩ ቅዱስ ገብርኤል ወደ አንዲት ድንግል ከእግዚአብሔር ዘንድ ተልኮ መጣ። የዚች ድንግል ስሟ ማርያም ነበረ። ወደ እሷም ገብቶ እንዲህ አላት፣ ተፈሲ ፍስሕት ኦም ለተጸጋ እግዚአብሔር ምስሌኪ ቡሩክት አንቺ ቡሩክት ነሽ ወቡሩክ ፍሬ ከርስኪ የማይጸንሽም ፍሬ የተባረከ ነው አላት። ነገራት። ከሶስቱ ቅዱስ አንዱ ቅዱስ አካላዊ ቃል ከስጋሽ ስጋ ከነፍስሽ ነፍስ ይነሳል ከአንቺ ሰው ይሆናል አላት መልአኩ። እፎኑ ዝንቱ ይከውነኒ፣ ይህ እንዴት ሊሆን ይችላል? እንዘ ኢያእምር ብእሴ፣ ወንድ ሳላውቅ ይህ እንዴት ሊሆን ይችላል? ትወልጃለሽ ነው የምትለው? እንዴት ሊሆን ይችላል ብላ ጠየቀችው። የሰማችሁን አይደለም? መልአኩ ምንድነው ያላት? ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ካንቺ ይወለዳል ነው ያለው።
ቅዱሱ የእግዚአብሔር ልጅ ይባላል ካንቺ የሚወለደው ነው ያለው። አሁን ልብ በሉ እመቤታችን መልአኩ ምን እያላት ነው? እግዚአብሔር ካንቺ ይወለዳል እያላት ነው። ማን ይወለዳል እያላት ነው? መልሱ እንጂ። እግዚአብሔር ከሰው ተወልዶ ያውቃል? ያውቃል ወይ? እግዚአብሔር ከሰው ሊወለድ ይችላል የሚለው ቃል አይከብድም? እስካሁን ድረስ እኮ እግዚአብሔር እንዴት ተወለደ ብለው የሚጠይቁ ሰዎች አሉ። በጣም ከባድ እኮ ነው። አብርሃም ያን ያህል እምነት ያለው አብርሃም ያን ያህል ከእርሱ ጋር የነበረችው ሳራም ዘራቸው መጥሮ የመውለጃ ጊዜያቸው አልፎ በእምነቱ ያንን ተቀብሎ ወልዷል በእግዚአብሔር ቸርነት ለመውለድ። ዘካርያስ ግን የሐዲስ ኪዳን ካህን ሆኖ በቤተ መቅደስ መስዋዕት እያሳረገ መልአኩ ቤተ መቅደስ እያለ ተገለጠና ዘካርያስ ሆይ እነሆ ጸሎት በእግዚአብሔር ዘንድ ተሰምቷል፣ ሚስት ኤልሳቤጥ ትጸንሳለች አለው። ያን ጊዜ ዘካርያስ ሊቀበል አልቻለም። ከሚስት ከኤልሳቤጥ ትጸንሳለህ ተብሎ ሊቀ ካህናት ሆኖ ቤተ መቅደስ ላይ ሆኖ ጸሎት እየጸለየ መልአክ ተገልጦ አልቀበል አለ ዘካርያስ። እመቤታችን ግን አስቡ እንደ ዘካርያስ ሚስት እንዳለው ለእመቤታችን ባል የላትም። ዘካርያስ ተራ ሩቅ ብስ የሆነ ቅድስና ንጽህና ቢኖረውም ከሰዎች ወገን የሆነ በክብሩ በጣም ከፍ ያለ ቅዱስ ዮሐንስ መጥምቅን ትወልዳለህ ነው የተባለው። እንዴት አለ። እመቤታችን ግን መልአኩ መጥቶ እግዚአብሔርን ትወልጃለሽ ነው ያላት። ከባድ ጥያቄ። እሱም ብቻ አይደለም ዘካርያስ ከኤልሳቤጥ ነው የሚወልድ። እመቤታችን ግን መልአኩ ምንድን ነው ያላት? ሁለተኛው ከባድ ጥያቄ በድንግልና ነው ያላት። እንዴት ብላ ስትጠይቅ ኤልሳቤጥ እኮ ጸንሳ አሁን 6 ወር ሆናት፣ እሷማ ቤቷ ዘካርያስ አለላት። እኔ እኮ ብቻሽን ትወልጃለሽ ነው የምትለው፣ ያለ ወንድ እንዴት መውለድ ይቻላል? ምድር ያለ ዘር ፍሬ ትሰጣለችን? ሴትስ ያለ ወንድ ትወልዳለችን? እስኪ ምሳሌ አንጣ። ምን ምሳሌ ያመጣል ቅዱስ ገብርኤል? ለእግዚአብሔር የሚሳነው ነገር አለን ነው ያላት። እየሰማችሁ ነው አይደለም? ከእመቤታችን ጋር ተነጋገረ። የተነጋገረው ያ ነገር የድህነት ነው፣ የነገረ ድህነት ነገር ነው፣ ዜናው የድህነት ነው። ታዲያ እመቤታችን አንድ ቃል ተናገረች፣ ዓለምን በሙሉ ወክላ አንድ ቃል። ምንድን ያለችው? እንደ ቃልህ ይደረግልኝ። እስኪ ተናገሩት። አሁን እንደው ኢፍ አይ ዌር ኤ በርድ ሚል ታውቃላችሁ? ኮንዲሽናል ሴንቴንስ ወፍ በሆን ኖሮ ምናምን ሚል ማለት ነው። እበር ነበረ ወይም በዚያ ዘመን ብኖር ኖሮ ብለን እንድናስብ ብዬ እኮ ነው። እመቤታችን በነበረችበት ጊዜ መልአኩ ይሄንን ቃል ሲነግራት እኛ በአካለ ስጋ ብንኖር ገና ድህነት ያልተፈጸመ አምላክ ሰው ያልሆነ ግን መዳንን ምንፈልግ ልክ እንደ ነቢያቱ ውረድ ተወለድ አድነን ብለን እየጸለይን ቢሆን ኖሮ ተሰብስበን እያለ በጉባኤ መጥቶ የመዳናችሁ ምክንያት እሷ ናት፣ እሷ እሺ ካላለች እያለ እግዚአብሔር በአደባባይ ተሰብስበን ቢጠይቃት ኖሮ ምን እንል ነበረ? በጋራ እባክሽ እናታችን ሆይ እሺ በይ አትሉም ይሆን? ምክንያቱም እሷ እሺ ካላለች አምላክ ሰው አይሆንማ። አምላክ ሰው ካልሆነ ገነት አይከፈትማ። አምላክ ሰው ካልሆነ የአዳም መርገም አይፋቅማ። ስለዚህ እመቤታችን እንደ ቃልህ ይደረግልኝ ያለችው ቃል ዓለምን በሙሉ ወክላ የተናገረችው ቃል ስለሆነ ያ ንግግሯ ቤዛዊተ ዓለም አሰኝቷታል። ግልጽ ነው አነጋገሬ? ግልጽ ነው ወይ? ሌላ ዝርዝር አለው 4፣ 5፣ 6 እያለ ማለት ነው። ታላላቅ የቤተ ክርስቲያን ሊቃውንት በስፋት በምላት ስላስተማሩ ባጭሩ ቅዱስ ኢሬኒዮስ እመቤታችንን የሔዋን ጠበቃ አድቮኬት ኦፍ ኤቪ ይላታል። የሔዋን ጠበቃ እመቤታችን ቅድስት ድንግል ማርያምን ይላታል። በቀደመችው ሔዋን ወደ ዓለም ሞትና ስተት ገባ። ልብ በሉ፣ በቀደመችው ሔዋን በሔዋን ምክንያት ሞት ገባ፣ ስተት ገባ ወደ ዓለም። በእመቤታችን ምክንያት ግን ሕይወት ወደ ዓለም ገባ። የሰማችሁ ነው አይደለም? ያችኛይቱ የሞት በር ሆነች፣ የስተት በር ሆነች፣ የኃጢአት በር ሆነች፣ የርግማን በር ሆነች፣ የርኩሰት በር ሆነች የቀደመችው ሔዋን። እመቤታችን ግን ዳግሚት ሔዋን ናት። እመቤታችን ዳግሚት ሔዋን ናት። እመቤታችን የስህተት ምክንያት አይደለም የሆነችው። ያችኛይቱ ያለማመን ምክንያት ናት፣ ይችኛይቱ የማመን። ጁስቲን ማርቲር ብዙ ታላላቅ ቅዱሳን እንደሚናገሩ ያችኛይቱ ያለመታዘዝ ምክንያት ናት፣ ይችኛይቱ የመታዘዝ። ያችኛይቱ የትዕቢት ምክንያት ናት፣ ይችኛይቱ የትህትና። ያችኛይቱ የጥርጣሬ ምክንያት ናት፣ ይችኛይቱ የእምነት።
ያችኛይቱ የሞት ምክንያት ናት፣ ይችኛይቱ የህይወት። ከዚህ የተነሳ በአንጻር ማለት ነው እመቤታችንና ሔዋን ስናነጻጽራቸው እመቤታችን ሔዋን በሷ ምክንያት ለዓለም ሁሉ ሞት እንደደረሰ በእመቤታችን ምክንያት ደግሞ ለዓለም ሁሉ ህይወት ደረሰ ለማለት ቤዛዊተ ዓለም እንላታለን። ግልጽ ነው አገላለጽ ይሄ። ስለዚህ በንጽጽር ነው ከሔዋን ጋር ያቺ የሞት የዓለም ሁሉ ሞት ምክንያት እንደሆነች የጥፋት ምክንያት እንደሆነች እመቤታችን ግን የህይወት የብርሃን የደስታ የድህነት እንዲያውም ከዚህ የተነሳ እንዲያውም ምን ይላል አባ ጀሮም የቀደመችው ሔዋን የሰው ሁሉ እናት ናት፣ ማርያም ግን የድህነት እናት ናት ይላታል። የምን እናት አላት? የድህነት። በጣም አይገርም? የድህነት። ቅዱስ ኢሬኔዎስ ደግሞ ሔዋን የፍጥረት ሁሉ እናት ናት። ልክ ነው በመጽሐፍ እንደተጻፈ። እመቤታችን ግን ወደ ኋላ ለራሷ ለሔዋን እናቷ ናት ይላል። በጣም አይገርም? ለሔዋን ራሱ ለአዳም እና ምን ማለት ነው? የወለዷትን ወለደቻቸው። እንደገና አይገርምም? አዳም አባቷ ነው፣ ሔዋን እናቷ ናት ለእመቤታችን በስጋ ስንቆጥር የሔዋን የአዳም የልጅ ልጅ ስለሆነች ማለት ነው። ግን በተገላቢጦሽ ክርስቶስን በወለደችበት ጊዜ ለአዳምም ለሔዋንም ለአብርሃምም ለይስሐቅም ለያዕቆብም ለአጠቃላይ ለቅዱሳን በሙሉ እናታቸው ሆነች ቅድስት ድንግል ማርያም። በዚህ ምክንያትም በቤታችን ቅድስት ድንግል ማርያምን ቤዛዊተ ዓለም እያልን እንጠራታለን። እንግዲህ ከዘረዘር ነው በጣም ብዙ ነገሮች ጋር ይሄዳል። ግን ሰዓት እንዳይሄድ ከመስጋት ጋር ግልጽ ነው ለመናገር የሞከርኩት። ገብቷችኋል ወይ? ገብቷችኋል? ስለዚህ እመቤታችን ምን ትባላለች? መልሱ። ምን ትባላለች እመቤታችን? ምን ትባላለች? አዎ መልካ ሕማማት ባለፈው ሲዜም ነበረ። ቤዛዊተ ኩሉ ዓለም ሰላም ለኪ። ትዝ አይላችሁም? የዓለም ሁሉ መድኃኒት ሰላምታ ይገባሻል። እንደዚህ እያሉ ማለት ነው። ሰዓታቱ ላይ ደግሞ ቅድስት ማርያም ቤዛዊተ ኩሉ ዓለም ማአት ቅዱሳን ያላሉት የለም ስለእመቤታችን ቤዛነትና ከዚህ አንጻር የሚታይ ነው የእመቤታችን የቅድስት ድንግል ማርያም ቤዛዊትነት። ስለዚህ እግዚአብሔር አምላካችን እንደ ኃጢአታችን እንደ በደላችን ሳይመለከት ምስጢሩን በአግባቡ ተረድተን እናታችን ቅድስት ድንግል ማርያምን አክብረን በአማላጅነቷ ተጠብቀን የእግዚአብሔርን መንግስት እንድንወርስ እግዚአብሔር በቸርነቱ ሁላችንም ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።